ሰላም። ዛሬ የምንመለከተው በጣም ወሳኝ ጥያቄ ነው። ይህም ኃጢአቱ ይቅር የተባለለት ሰው እምነቱ እውነተኛ መሆኑን በምን ማረጋገጥ ይችላል? እስቲ አብረን እንመርምር። እንግዲህ ይህ ጥያቄ ወደ ሌላ ወሳኝ ነጥብ ይወስደናል። ኃጢአት ይቅር ከተባለ ያ ማለት መዳን ሙሉ በሙሉ ለዘላለም ተረጋግጧል ማለት ነው? የዛሬው ምንጫችን እንደሚነግረን ጉዳዩ ከዚህ ትንሽ የተወሳሰበ ነው። ሁሉም ነገር የሚጀምረው እዚህ ጋር ነው። እንግዲያው ወደዚህ ጉዞ ከመግባታችን በፊት መጀመሪያ ላይ የነበረውን ችግር መረዳት አለብን። የችግሩን ምንጭ ሳናውቅ መፍትሄውን ሙሉ ለሙሉ ልንረዳው አንችልም። ስለዚህ እስቲ ከጅማሬው እንጀምር። ምንጫችን እንደሚነግረን ነገሩ በቅደም ተከተል ነው የሚሄደው፣ 1 2 3 እያለ። የመጀመሪያው እርምጃ ትዕዛዝን መተላለፍ ነው። ይህ ድርጊት ደግሞ በቀጥታ ወደ ኃጢአት ይመራል። ይህ ኃጢአት የመጨረሻ ውጤቱስ ምንድነው? ሞት ነው። ምንጩ መርዝ ብሎ ይጠራዋል። የኃጢአት መርዝ ሞት ነው ማለት ነው። እዚህ ጋር ግን አንድ በጣም ወሳኝ ነጥብ አለ። ሞት ስንል ምን ማለታችን ነው? ምንጩ እንደሚለው ይሄ ዝም ብሎ ሰውነት ወደ አፈር መመለስ ብቻ አይደለም። ከዛ የጠለቀ ትርጉም አለው። ከእግዚአብሔር መለየት፣ መተው። ይሄ ነው እውነተኛው ሞት፣ መንፈሳዊ መለያየት ማለት ነው። እሺ፣ ይህ መንፈሳዊ መለየት በጣም አስፈሪ ይመስላል። ግን ታሪኩ እዚህ ላይ አያበቃም። ለዚህ ችግር ግልጽ የሆነ መፍትሄ አለ። ይኸውም በኢየሱስ ክርስቶስ ደም የሚገኝ ይቅርታ ነው። ይህ ይቅርታ ደግሞ መንፈስ ቅዱስ ወደ አማኙ ልብ እንዲመጣ በር ይከፍታል። ታዲያ ይሄ መንፈስ ቅዱስ መምጣት ማለት ምን ማለት ነው? አስቡት። ልክ እንደ ዋስትና ወይም ማህተም ነው። ምንጩ ቅድመ ክፍያ የሚለውን ቃል ይጠቀማል። ለምሳሌ ቤት ስንገዛ መጀመሪያ ቅድመ ክፍያ እንከፍላለን አይደል? ቤቱ የኛ እንደሚሆን ዋስትና ይሰተናል። መንፈስ ቅዱስም እንደዛው ነው። አማኙ ወደፊት የዘላለም ሕይወት እና መንፈሳዊ አካል እንደሚያገኝ የሚያረጋግጥ ማህተም ነው። እሺ፣ ዋስትና ተቀብለናል፣ ማህተም ተደርጎብናል። ታዲያ ሁሉም ነገር አለቀ ማለት ነው? በጭራሽ። እንደው ምንጩ እንደሚነግረን ትግሉ ገናውን አሁን ነው የሚጀምረው። ይቅርታ ማግኘት የጉዞ መጨረሻ ሳይሆን የአዲስ የትግል ምዕራፍ መጀመሪያ ነው። እና ይሄ ትግል ምን ይመስላል? በውስጣችን የሚካሄድ ነው። በአንድ በኩል አሁንም ከስጋችን የሚነሳው የኃጢአት ምኞት አለ። በሌላ በኩል ደግሞ በውስጣችን ያለው መንፈስ ቅዱስ ወደ ትክክለኛው መንገድ ሊመራን ይፈልጋል። ልክ በሁለት ተቃራኒ አቅጣጫዎች እንደ መኮተት ነው የሚያቋርጥ ትግል። ይህንን ትግል ምን ያህል በቁም ነገር መውሰድ እንዳለብን ለማሳየት ምንጩ ይህንን ጥቅስ ያቀርባል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላል። አስቡት፣ ሰውነታችን የመንፈስ ቅዱስ ማደሪያ ቤተ መቅደስ ነው ማለት ነው። ስለዚህ ይህንን ቤተ መቅደስ ማርከስ ወይም ማፍረስ የሚያስከትለው ውጤት እጅግ በጣም ከባድ ነው። እዚህ ጋ ነው እንግዲህ ወሳኙ ነጥብ የሚመጣው። ይሄ ሁሉ ነገር በምርጫ ላይ የተመሰረተ ነው። መንፈስ ቅዱስ በውስጣችን ቢኖርም ነፃ ፈቃዳችን አልተወሰደም። የሥጋ ምኞት መከተልና መንፈስ ቅዱስን ማሳዘን እንችላለን። ምንጩ እንደሚለው እግዚአብሔር በግድ አያስገድድ፣ ምርጫው የኛ ነው። ይህ ምርጫው ያን ነው የሚለው ሐሳብ ወደ አንድ በጣም ከባድ ጥያቄ ይወስደናል። ጸጋን መቃወም ይቻላል? ከተቀበሉ በኋላ መተው ይቻላል? ይህ ምርጫ እስከተደረገ ሊመለስ ይቻላል? እንግዲህ ጥያቄው ይሄ ነው። አንድ ሰው ጸጋን ከተቀበለ መንፈስ ቅዱስ ካደረበት በኋላ ከዚህ ሁሉ በኋላ ከእምነት መውደቅ ይችላል። ወደ ኋላ መመለስስ የሚያስከትለው አደጋ ምንድን ነው? እስቲ ምንጩ ምን እንደሚለን እንስማ። እዚህ ላይ የሚመጣው ማስጠንቀቂያ በጣም ጠንካራ ነው። የእውነትን ዕውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንም ይላል። ይህ ማለት ምንጩ እንደሚተነትነው አንድ ሰው አውቆና ፈልጎ ኃጢአት ውስጥ ከገባ የሚመለስበት መንገድ የለም። የሚያስፈራ የፍርድ መጠበቅ ብቻ ነው የሚቀረው። ለምንድነው ንስሐ መግባት የማይቻለው? ምክንያቱ ይሄ ዝም ብሎ መሰናከል ወይም በድክመት መውደቅ አይደለም። ይሄ ጸጋን ቀምሶ እውነትን አውቆ
ሆን ብሎ ጀርባ መስጠት ነው። ምንጩ ይህንን ድርጊት የእግዚአብሔርን ልጅ እንደገና ከመስቀል ጋር ያመሳሰለዋል። ንስሐን የሚያስችለውን ጸጋ ራሱን ስለሚክዱ የሚመለሱበት መንገድ አይኖርም። እንግዲያው እምነት ማለት በየቀኑ የምንመርጠው ምርጫ ከሆነ ይህ እምነት እውነተኛ መሆኑን ወይም አለመሆኑን በመጨረሻ የሚወስነው ምንድን ነው? ማረጋገጫውስ እንዴት ነው የሚቀርበው? መልሱ የመጨረሻው ፍርድ ላይ ነው። ምንጩ ታላቁ ነጭ ዙፋን ፍርድ ብሎ ይጠራዋል። በዚህ ፍርድ ፊት ሁሉም ነገር ይፋ ይሆናል። በመጻሕፍት ውስጥ የተመዘገበው እያንዳንዱ ስራችን ይገለጣል። ምንም የሚደበቅ ነገር አይኖርም። እዚህ ጋር ግን አንድ የሚገርም ነጥብ አለ። እግዚአብሔር ሁሉን ነገር ያውቃል አይደል? ታዲያ የዚህ ፍርድ ዓላማ ምንድን ነው? ለራሱ ለማወቅ አይደለም። ምንጩ እንደሚለው ዓላማው ፍጥረታት በሙሉ መላእክትም ሆኑ ሰዎች የእግዚአብሔር ፍርድ ምን ያህል ትክክልና ፍትሃዊ እንደሆነ እንዲያዩና እንዲረዱ ነው። ለሁሉም ይፋ የሚሆን ማሳያ ነው ማለት ነው። እናም ፍርዱ በምን ላይ ይመሰረታል? ይህ ሰንጠረዥ ዋናውን ነጥብ በቀላሉ ያጠቃልላለው። አመክንዮው ቀጥተኛ ነው። ጸጋን የተቀበለ ሰው ለመንፈስ ቅዱስ ይታዘዛል። ይህ መታዘዝ ደግሞ ወደ ጻድቅ ሥራዎች ይመራ። በአንጻሩ ጸጋን ያልተቀበለ ወይም ያካደ ሰው ለመንፈስ አይታዘዝም። ይህም ወደ ኃጢአተኛ ሥራዎች ይመራ። ስለዚህ ሥራችን የእምነታችን ነጸብራቅ ይሆናል ማለት ነው። በመጨረሻም ምንጩ ነጥቡን እንዲህ በማለት ያጠቃልለዋል። እምነት በፍሬው ይረጋገጣል። ልክ አንድ ዛፍ በምን ፍሬ እንደሚያፈራ እንደሚታወቀው ማለት ነው። እንዲያውም አንድ እርምጃ ወደፊት ሄዶ እምነትና ተግባር አንድ ቃል ናቸው ይላል። ይህ ማለት እምነት ዝም ብሎ በልብ ውስጥ ያለ ስሜት አይደለም። የሚታይ የሚዳሰስ ንቁ እውነታ ነው። እንግዲህ ፍርዱ ተሰጥቷል። እምነት በተግባር ተረጋግጧል። ከዚህ በኋላስ ምን ይሆናል? የመጨረሻው ውጤት ምንድን ነው? ምንጩ እንደሚለው ሁለት የተለያዩ መንገዶች ብቻ ናቸው ያሉት። እነዚህ ሁለት መንገዶች ሁለት አይነት ትንሣኤዎችን ያስከትላሉ። የመጀመሪያው የሕይወት ትንሣኤ ነው። ይሄ እምነታቸው እውነተኛ ሆኖ ለተገኘላቸው ነው። ውጤቱ የዘላለም ሕይወት ነው። ሁለተኛው ደግሞ የፍርድ ትንሣኤ ነው። ይሄ እምነታቸው ሐሰት ሆኖ ለተገኘባቸው ሲሆን ወደ እሳት ባሕር ይመራል። ፍጹም ተለያዩ ሁለት ዕጣ ፈንታዎች። እዚህ ላይ አንድ የሚገርም ዝርዝር አለ። ምንጩ በዳኑት መካከልም እንኳን ልዩነት እንዳለ ያሳያል። በኩራት ብሎ የሚጠራቸው አሉ። እነዚህ ሰማዕታት ናቸው። እነሱ ቀድሞ ይነሳሉ፣ እንደ ልዩ ሽልማትም የ1000 ዓመት መንግሥትን ይወርሳሉ። ፍሬዎች የሚባሉት ደግሞ ኃጢአትን ያሸነፉ ሌሎች ቅዱሳን ናቸው። እነሱም ይድናሉ። ነገር ግን ድነታቸው ያንን ልዩ ሽልማት ሳያካትት በመጨረሻው ፍርድ ላይ ይረጋገጣል። እናም ይህ ሁሉ ትንታኔ ካለከ በኋላ ምንጩ በአንድ ጥያቄ ይደመድማል። ይህ ጥያቄ ስነ መለኮታዊን ውይይት ወደ እያንዳንዳችን ልብ ያመጣለው። ጥያቄውም የእኔ እምነት በምን እየተረጋገጠ ነው የሚል ነው። በስሜት ብቻ ወይስ በሚታይ ፍሬና ተግባር? መልሱ ለእያንዳንዱ ሰው ግላዊ ነው።